ሰላም ጤና ይስጥልን የግሎባል ቪው ኢቲ ቤተሰቦች። ዓለም በከፍተኛ ፍጥነት እየተለዋወጠች ባለችበት በዚህ ወቅት ታላላቅ ኃያላን አዳዲስ የታሪክ ምዕራፎችን እየከፈቱ ይገኛሉ። ዛሬ በዝርዝር በምንመለከታቸው ዜናዎቻችን የዓለምን የኃይል ሚዛን ሊያናጋ የሚችለውን የሩሲያ አዲሱን የማይታይ የሞት ምሽግ እናስተዋውቃችኋለን። በሌላ በኩል ደግሞ ከመጋረጃ ጀርባ ሲካሄድ የቆየው የአሜሪካና የኢራን ድብቅ ዲፕሎማሲ አዲስ ፍኖተ ካርታ ስለመቅረጹም እንነግራችኋለን። የህንድ ገዳይ ሚሳኤሎች ወደ መካከለኛው ምስራቅ የሚያደርጉት ጉዞና በአሜሪካ የስለላ ተቋማት ውስጥ ያለው ትርምስ ለዓለም ምን ትርጉም አላቸው? የዛሬው ልዩ ዳሳችን እነዚህ አንኳር ጉዳዮችን ይተነትናል። አብራችሁን ቆዩ። የዓለምን የኃይል ሚዛን በአንድ ጀንበር ሊያናጋ የሚችል አስደንጋጭ ዜና ከሞስኮ ተሰምቷል። ሩሲያ የዓለምን ውቅያኖሶች በበላይነት ለመቆጣጠርና የጠላቶቿን የባህር ኃይል አመድ ለማድረግ ያለመችውን ሙርማንስክ የተሰኘችውን 9ኛውንና እጅግ ዘመናዊዋን የኒውክሌር ሰርጓጅ መርከብ ግንባታ በይፋ መጀመሯን አስታውቃለች። ይህች መርከብ ተራ የጦር መሳሪያ ሳትሆን በውሃ ስር የሚንቀሳቀስ የማይታይ የሞት ምሽግ ተብላ ተገልጻለች። ርዝመቷ 130 ሜትር የሚሸፍነው ይህች ግዙፍ የባህር ላይ ጭራቅ በጠላት ራዳርና ሶናር በፍጹም ሊታወቁ የማይችሉ ድምፅ አልባና እጅግ ፈጣን የሆኑ ሃይፐርሶኒክ ሚሳይሎችን የታጠቀች ናት። መርከቧ የተገነባችበት ልዩ የብረት ጥንካሬና የድምፅ ሞገስን የሚውጥ የሽፋን ቴክኖሎጂ በውቅያኖስ ጥልቀት ውስጥ እንደ መንፈስ እንድትሰምጥ ያደርጋታል ነው የተባለው። ይህ ማለት ጠላቶቹ አደጋውን ከየት እንደመጣ ሳያውቁ መርከቧ የኒውክሌር ጥቃቷን ሰንዝራ ከተማዎችንና የጦር መርከቦችን በደቂቃዎች ውስጥ ወደ ፍርስራሽነት ትቀይራለችም ተብለዋል። ከቀደሙት ስሪቶች እጅግ በላቀ ሁኔታ የተገነባችው ሙርማንስክ ማንኛውንም አይነት ሚሳይሎችና ቶርፒዶችን የመተኮስ አቅም ያላት ሲሆን የኤሌክትሮኒክስ መቆጣጠሪያ ስርዓቷ ሙሉ በሙሉ በሰው ሰራሽ አስተውሎት የታገዘ ስለመሆኑ ተነግሯል። እጅግ የሚያስደነግጠው ደግሞ ሩሲያ ምዕራባውያን የጣሉባትን ማዕቀብ ተቋቁማ የውጭ ሀገር ቴክኖሎጂን ሳትጠቀምና በአገር በቀል ኢንጂነሮች ሙሉ በሙሉ መገንባቷ ነው ተብሏል። ይህ የሚያሳየው ሩሲያ ለረጅም ጊዜ የታለመ የዓለም የበላይነት ግጥሚያ ራሷ በከፍተኛ ደረጃ ማዘጋጀቷን የሚያመላክትም ነው። በአሁኑ ወቅት 4 መሰል መርከቦች በስራ ላይ ሲሆኑ 5ኛዋ ደግሞ በውቅያኖስ ላይ መጨረሻ ሙከራዋን እያደረገች ትገኛለች ተብሏል። 9ኛዋ ሙርማንስክ ግንባታዋ ተጠናቆ ወደ ውሃ ስትገባ የምዕራባውያን የባህር ኃይል የበላይነት ለዘላለም ሊያከትም እንደሚችል የጦር መሳሪያ ባለሙያዎች በስጋት እየገለጹ ይገኛሉ። ዓለም አሁን በውሃ ስር ለተቀበረው ለዚህ የኒውክሌር ሲኦል ምን አይነት ምላሽ ይኖራት ይሆን? ስጋቱ አሁን የጦርነት ሳይሆን የህልውናም ሆነዋል። በኳታርና ፓኪስታን አደራዳሪነት በስዊዘርላንድ ሉሰርን ሐይቅ አቅራቢያ የተካሄደው የአሜሪካና ኢራን ከፍተኛ የዲፕሎማሲ ንግግር በ60 ቀናት ውስጥ የመጨረሻ ስምምነት ላይ ለመድረስ የሚያስችል ፍኖተ ካርታ በመቅረጽ መጠናቀቁን አደራዳሪዎቹ አስታውቀዋል። የስምምነት የተደረሰው የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስና የኢራን ፓርላማ አፈ ጉባኤ መሐመድ ጋሊባፍ የመሩት ልዑክ ለ12 ሰዓታት ባደረጉት ጥብቅ ውይይት ነው ተብለዋል። ስምምነቱ ባለፈው ሳምንት የተፈረመውን ባለ 14 ነጥብ የማስታወሻ ሰነድ ተከትሎ የመጣ ቢሆንም ቀጣዩ የቴክኒክ ድርድር ከፖለቲካዊ ስምምነቱ የበለጠ ፈታኝ ሊሆን እንደሚችል ባለሙያዎች አስጠንቅቀዋል። በጋራ መግለጫው መሰረትም ወታደራዊ ኦፕሬሽኖችን ለማስቆም የሚያገዝ የሊባኖስ የግጭት መከላከያ ክፍል መቋቋሙና በስትራቴጂካዊው የሆርሙዝ ባህረ ሰላጤ ላይ የንግድ መርከቦች በሰላም እንዲያልፉ የሚያስችል የኮሚኒኬሽን መስመር መዘርጋቱ ዋና ዋና ስኬቶች ስለመሆናቸው ተነግሯል። ይሁን እንጂ የኢራን የዩራኒየም ማበልጸግ ሂደት የአሜሪካ ባለሙያዎች የኢራንን የኒውክሌር ጣቢያዎች የመፈተሽ ስልጣንና የማዕቀብ እፎይታ የጊዜ ሰሌዳ አሁንም ያልተቋጩ አወዛጋቢ ጉዳዮች ሆኖ ቀጥለዋል። በተጨማሪም እስራኤል በደቡብ ሊባኖስ በፈጠረችው የጸጥታ ቀጠና ውስጥ ለመቆየት መፈለጓና የሄዝቦላህ ዝምታ ለስምምነቱ ተግባራዊነት ትልቅ ስጋት መሆናቸው ተገልጿል። የህንድ መንግስት የዓለማችን እጅግ ፈጣንና አስፈሪ የሆነውን ብራሞስ ሱፐርሶኒክ ክሩዝ ሚሳይልን ጨምሮ ሌሎች ስትራቴጂካዊ የመከላከያ ስርዓቶችን ለተባበሩት አረብ ኤሚሬትስ ለመሸጥ ከሀገሪቱ ጋር ከፍተኛ ድርድር እያደረገ መሆኑን ይፋዊ ምንጮች ገለጹ። ይህ በሚስጥር ሲካሄድ የቆየው ንግግር በመካከለኛው ምስራቅ እየተባባሰ የመጣውን ቀውስ ተከትሎ ኤሚሬትስ ወታደራዊ ጡንቻዋን ለማፈርጠም በወሰደችው ቁርጠኛ እርምጃም የመጣ ነው። በንግግሩ ውስጥ ዋነኛውን ትኩረት ያገኘው ብራሞስ ሚሳኤል በህንድና በሩሲያ በጋራ የበለጸገ ሲሆን በዓለማችን ካሉ የክሩዝ ሚሳኤሎች በፈጣንነቱ አቻ የማይገኝለትና እጅግ ገዳይ የሆነ መሳሪያ ነው። የሚሳኤል ከየብስ ከባህርና ከአየር ላይ የመተኮስ ብቃት ያለው ሲሆን የጠላት ራዳር ጥሶ በመግባት ኢላማውን በከፍተኛ ትክክለኛነት በኃይለኛ ፍንዳታ አቅም የማውደም አቅም አለው። የጦር መሳሪያ ባለሙያዎች ሚሳኤሉን የውቅያኖሶችና የየብስ ምሽጎች መቅሰፍት ሲሉ ይገልጹታል። ከብራሞስ በተጨማሪ ኤሚሬትስ አካሽቲር የተሰኘውን የህንድ ዘመናዊ አየር መከላከያ ስርዓት ለመግዛት ፍላጎትን ማሳይታለች። አካሽቲር ሙሉ በሙሉ በራስ ሰር የሚሰራና ማንኛውንም አይነት
የአየር ትንኮሳ አስቀድሞ በመለየትና በቅጽበት ምላሽ በመስጠት ሀገራዊ የአየር ክልልን አስተማማኝ የሚያደርግ ቴክኖሎጂም ነው። የተባበሩት አረብ ኤሚሬትስ እነዚህን አስፈሪ ሚሳይሎች የግዢ ዝርዝሯ ውስጥ ያስገባቸው ከኢራን የሚሰነዘሩ ጥቃቶችን ለመከላከልና ለዓለም የኢነርጂ ንግድ ወሳኝ የሆነውን የሆርሙዝ የባህር ወሽመጥ ጥበቃ ለማጠናከር መሆኑ ተገልጿል። ኤሚሬትስ የመሳሪያ አቅራቢዎቿን በማብዛት ስትራቴጂካዊ ነጻነቷን ለማስጠበቅ እየሰራች ሲሆን ከህንድ ጋር የምታደርገው ስምምነት ከአሜሪካ ጋር ያላትን ወታደራዊ ግንኙነት ሳይሸረሽር ራሷን ይበልጥ እንድታስታጥቅም ይረዳታል ተብሏል። ከዚህ ቀደም ከደቡብ ኮሪያ ጋር የ35 ቢሊዮን ዶላር የመከላከያ ስምምነት መፈራረሟ የሚታወስ ሲሆን አሁን ደግሞ ወደ ህንድ ፊቷን ማዞሯ የቀጠናውን ወታደራዊ ሚዛን ሊቀይረው እንደሚችልም ይገመታል። ምንም እንኳን አሜሪካ በመካከለኛው ምስራቅ 54 በመቶ የሚሆነውን የጦር መሳሪያ ገበያ ብትቆጣጠርም ህንድ እንደ ብራሞስ ያሉ ተወዳዳሪ የሌላቸው መሳሪያዎቿን ወደ ቀጠናው ማስገባቷ በዓለም አቀፍ የመከላከያ ኢንዱስትሪ ውስጥ ያላትን ተጽዕኖ በከፍተኛ ደረጃ እንደሚያሳድገው ይጠበቃል። በአሁኑ ወቅት በሁለቱ ሀገራት መካከል ያለው ንግግር በመጀመሪያ ደረጃ ላይ ቢገኝም እጅግ ፈጣን በሆነ ሁኔታ እየተራመደ መሆኑን የሮይተርስ ዘገባ ያመላክታል። የአሜሪካ ብሔራዊ ደህንነትና የፖለቲካው መድረክ በከፍተኛ ውጥረት ውስጥ ይገኛሉ። በአንድ በኩል በዋሽንግተን የስለላ ተቋማት አመራር ዙሪያ የተፈጠረው አለመግባባት የአገሪቱን የደህንነት መዋቅር አደጋ ላይ ጣለ ሲሆን፣ በሌላ በኩል ደግሞ በከተማ አስተዳደሮች ደረጃ የግራ ዘመም ፖለቲከኞች ተጽዕኖ በከፍተኛ ሁኔታ እያደገ መጥተዋል። የኮሎራዶ የዲሞክራት ተወካይ ጄሰን ክሮ ፕሬዚዳንት ትራምፕ ቢል ፑልቴን ተጠባባቂ ብሔራዊ ስለላ ዳይሬክተር አድርገው መሾማቸው አሜሪካውያንን ለአደጋ ያጋለጠ መሆኑን በጽኑ ገልጸዋል። ክሮ እንደሚሉት ፑልቴ በብሔራዊ ደህንነት ረገድ በቂ ልምድ የሌላቸውና ለፕሬዝዳንቱ ያላቸው ታማኝነት ብቻ ለስልጣን ያበቃቸው የፖለቲካ አጥቂ ናቸው ብለዋል። የሹመት በኮንግረስ ውስጥ በፈጠረው ከፍተኛ ተቃውሞ ሳቢያ ያለ ፍርድ ቤት ትዕዛዝ በውጭ ሀገራት ያሉ ኢላማዎችን ለመሰለል የሚያስችለው FISA ሴክሽን 702 የተሰኘው ሕግ ጊዜው አልፎ እንዲሞት ምክንያትም ሆነዋል። የሪፐብሊካኑ ሴናተር ሊንድሴ ግርሃም በበኩላቸው በዚህ የፖለቲካ ግትርነት የተነሳ አሜሪካ በእሳት እየተጫወተች ነው ሲሉ አስጠንቅቀዋል። ከዚህ የስለላ ዓለም ውዝግብ ባሻገር ዋሽንግተን ዲሲ በተካሄደው የዲሞክራቶች የመጀመሪያ ዙር የከንቲባነት ምርጫ ጃኒስ ሉዊስ ጆርጅ ያስመዘገበችው ድል የፖለቲካ ተንታኞችን አስገርመዋል። ጆርጅ በከተማዋ ለ12 ዓመታት ሰፍኖ የነበረውን የቢዝነስ ደጋፊ አስተዳደር በመገልበጥ ሰፊና የተለያየ ስብጥር ያለው የሰራተኞች የነርሶችና የዲሞክራቲክ ሶሻሊስቶች ጥምረት መፍጠርም ችላለች። ይህ ስኬት በኒውዮርክ ሲቲ፣ በሲያትልና በሎስ አንጀለስ በተከታታይ ታዩ የግራ ዘመን ፖለቲከኞች ስኬት ቀጣይ አካል ተደርጎም ተወስዷል። እንደ ዞራን ማምዳኒ ያሉ የዲሞክራቲክ ሶሻሊስቶች እንደሚሉት የዲሞክራቲክ ፓርቲ የወደፊቱ ምርጫ ማሸነፍ የሚችለው የቆየ አስተሳሰብን ትቶ ለሰራተኛው ሕዝብ የሚቆረቆርና ተጨባጭ የኑሮ ለውጥ የሚያመጣ አማራጭ ሲያቀርብ ብቻ ነው ብለዋል። ይሁን እንጂ በመካከለኛው መስመር ላይ ያሉ ዲሞክራቶች እነዚህ ስኬቶች በጣም በደመቁ የዲሞክራት ደጋፊ አካባቢዎች ብቻ የተገደቡ መሆናቸውን በመጥቀስ ፓርቲው ወደ ግራ በጣም ከዘመመ በመካከለኛና በወላዊ ግዛቶች ያለውን ድጋፍ ሊያጣ እንደሚችል አስጠንቅቀዋል። በአጠቃላይ አሜሪካ በብሔራዊ ደህንነትና በውስጥ ፖለቲካ ርዕዮተ ዓለም መካከል ትልቅ የታሪክ መስቀለኛ መንገድ ላይ ትገኛለች። በስለላው ዓለም ያለው ሽኩቻና በጎዳናዎች ላይ የሚታዩ ሶሻሊስቶች ግስጋሴ የቀጣዩ ምርጫ ወደፊት አቅጣጫ የሚወስኑ ወሳኝ ኩነቶች መሆናቸውም አይቀሬ ነው።